ወደዚህ ጥልቅ ውይይታችን እንኳን በደህና መጣችሁ። ዛሬ የምንገባበት ርዕስ በጣም ጥንታዊ እና ውስብስብ እንቆቅልሽ ነው ማለት ይቻላል። ይኸውም በመጽሐፈ ዳንኤል ውስጥ የሚገኘው የሰብአው ሱባዔ ትንቢት ነው። ምንጮቻችን ተለያዩ ፍንጮችን ይሰጡናል። የቀን አቆጣጠር ስሌቶች አሉ፣ ታሪካዊ አዋጆች አሉ። ጥያቄው ግን እነዚህን ሁሉ ፍንጮች ስናገጣጥም በትክክል ትንቢቱ ወዴት ያመለከተ ነው የሚለውን ማወቅ ይቻላል ወይ የሚለው ነው። እስኪ እንሞክረው። እሺ፣ ከመሰረቱን ጀምር። ትንቢቱ ስለ ሰባ ሱባዔ ይናገራል። አዎ። ግን ቆይ እዚህ ጋር የመጀመሪያው ጥያቄ ይመጣል። ሱባዔ ወይም ሳምንት ስንል 7 ቀን ማለታችን ነው ወይስ ሌላ ትርጉም አለው? በጣም ጥሩ ጥያቄ ነው። እዚህ ጋር ሱባዔ የሚለው ቃል በቀጥታ 7 ቀናትን ሳይሆን 7 ዓመታትን ነው የሚያመለክተው። አሃ፣ ስለዚህ አንድ ሱባዔ 7 ዓመት ነው። ልክ ነው። ስለዚህ 7 ሱባዔ ስንል 7 ጊዜ 7 ዓመት፣ በቃ 490 ዓመታት ማለት ነው። ደብቶኛል። ግን ያው የዓመት አቆጣጠር ራሱ እኮ እዛ ላይ ነው እንግዲህ ዋናው ፈተና የሚጀምረው አይደል? አዎ። ምክንያቱም የትኛውን የቀን አቆጣጠር ነው የምንጠቀመው? ምንጮቹ እንደሚጠቀሙት 2 ዋና አማራጮች አሉ። እሺ። አንደኛው ብዙ ጊዜ ትንቢታዊ ዓመት ይሉታል። 360 ቀናት ብቻ ነው ያሉት። 360? አዎ፣ ልክ እንደ ጥንቶቹ ባቢሎናውያን የጨረቃ አቆጣጠር ማለት ነው። አንድ ወር 30 ቀን አድርገው ነው የሚቆጥሩት። እኛ ከምናውቀው የጎደለ ነው። በትክክል። ሁለተኛው አማራጭ ደግሞ ዛሬ ሁላችንም የምንጠቀምበት የፀሐይ አቆጣጠር ነው። ያው 365 ከሩብ ቀናት ያለው። ስለዚህ ይሄ የ5 ቀን ከሩብ ልዩነት በረጅም ዓመታት ውስጥ ሲደመር ትልቅ ቁጥር ይፈጥራል ማለት ነው። በጣም ትልቅ። እስቲ አስበው 69ን ሱባዔዎች ወይም 483 ዓመታትን ነው ማስላት ያለብን። 483 ዓመታት። አዎ። በትንቢታዊው ዓመት 360 ቀናት ብናስለው 173880 ቀናት ይመጣሉ። ኦኬ። እነዚህን ቀናት ወደ ዘመናዊ የፀሐይ ዓመት ስንመልሳቸው በ365.2422 ስናካፍላቸው 476 ዓመታት ብቻ ነው የሚሆኑት። ዋው! ስለዚህ በሁለቱ ስሌቶች መካከል የ7 ዓመት ሙሉ ልዩነት አለ ማለት ነው። በትክክል። የትኛውን እንደምንመርጥ መውሰድ ብቻ የመጨረሻውን ውጤት በ7 ዓመት ያህል ያዛንፈዋል። ይሄ በጣም ትልቅ ነገር ነው። ምንጮቹም ይህንን ይጠቁማሉ። ምናልባት ትንቢቱ ሆን ተብሎ ውስብስብ ሆኖ በትክክል እንዲሰላ ታስቦ ነው ወይስ እግዚአብሔር በቀላሉ ወደ 490 ዓመታት የሚጠጋ ጊዜን ለማመልከት የቀረበ አጠቃላይ ቁጥር ነው? ዓላማው በእርግጠኝነት አይታወቅም። እና ደግሞ ሌላ የሂሳብ ጉዳይ እንዳለ ሰምቻለሁ። አዎ፣ እሱንም ማንሳቱ በጣም አስፈላጊ ነው። ከክርስቶስ ልደት በፊት ቢሲ ወደ ድኅረ ክርስቶስ ኤዲ ስንሻገር በታሪክ አቆጣጠር 0 የሚባል ዓመት የለም። 0 ዓመት የለም። ከ1 ቢሲ ቀጥሎ የሚመጣው 1 ኤዲ ነው። ስለዚህ የጊዜ ሰሌዳችን ይህንን ነጥብ ሲያቋርጥ ስሌታችን እንዳይሳሳት ያንን የጠፋውን ዓመት ለማካካስ 1 ዓመት መጨመር አለብን። ይህንንም ግምት ውስጥ ማስገባት አለብን ማለት ነው። ይግድ። እንግዲህ የጊዜውን ርዝመት ለማወቅ ሞክረናል። 476 ወይም 483 ዓመታት ሊሆን ይችላል። ግን ይሄ ልክ የሩጫ ሰዓት እንደመያዝ ነው። ሰዓቱ በእጃችን ቢኖርም ጀመር የሚለው ቁልፍ መቼ እንደተነካ ካላወቅን ዋጋ የለውም፣ ምንም ዋጋ የለውም። ስለዚህ ምንጮቹ ይሄ ቆጠራ መቼ ተጀመረ ነው የሚሉት። አዎ፣ ያ ጀመር የሚለው ቁልፍ ኢየሩሳሌምን መልሶ ለመገንባት የወጣው አዋጅ ነው ይላሉ። አዋጅ? አዎ፣ የፋርስ ንጉሥ ያወጣው አዋጅ። እሺ፣ ያ ቀላል ይመስላል። አዋጁ የወጣበትን ቀን ማወቅ ነው ማለት ነው። ቀላል ቢመስልም እሱም ላይ ሙሉ ስምምነት የለም። እንዴ? አዎ፣ አብዛኞቹ ትርጓሚዎች በንጉሥ አርጤክስስ ዘመነ መንግሥት ላይ ያተኩራሉ። ግን በየትኛው የንግሥና ዓመቱ ላይ ነው አዋጁ የወጣው? አንደኛው አማራጭ በንጉሡ 7ኛው ዓመት ነው ይላል። እሺ። ሁለተኛው አማራጭ ደግሞ በንጉሡ 20ኛው የንግሥና ዓመት ነው ይላል። ነገሩ የተወሰሰበ ሄደ ገና። ምንጮቹ እንደሚሉት የአርጤክስስ ንግሥና የጀመረበት ዓመት ራሱ አከራካሪ ነው። እሱም አከራካሪ ነው። አዎ፣ አንዳንዶች 464 ከክርስቶስ ልደት በፊት ነው ሲሉ፣ ሌሎች ደግሞ 474 ከክርስቶስ ልደት በፊት ነው ይላል። 4 ተለያዩ የመነሻ ቀኖች አሉን። አሁን ነው ነገሩ በጣም አስደሳች የሚሆነው። እነዚህን ሁሉ ተለዋዋቾች
አንድ ላይ ስንቀላቀላቸው የት ነው የሚያደርሱን? ትንቢቱ እንደሚለው የ69ኙ ሱባኤዎች ፍጻሜ የተቀባው ወይም መሲሁ የሚመጣበት ጊዜ ነው። አዎ፣ ይህም በአብዛኛውም ከኢየሱስ ጥምቀት ወይም ስቅለት ጋር ይያያዛል። እስኪ የተወሰኑትን አማራጮች እናያቸው። ለምሳሌ በአርቴክስስ 20ኛው ዓመት እንደወጣ ብናስብ፣ እሺ። ንግሥትናው በ464 ከክለቱ ልልበ እንደጀመረ እንውሰድ። እሺ። ያኔ አዋጁ የወጣው በ445 ከክለቱ ልልበ ይሆናል። ኦኬ፣ 445። አሁን ከዚህ ቀን ላይ የ360 ቀን ስሌታችንን ያ ማለት 476 የፀሐይ ዓመታትን ስንደምር የት እንደርሳለን? በቀጥታ ወደ 32 ዓመት ነው የሚያደርሰን። ምንጮቹም እንደሚሉት ይሄ በብዙዎች ዘንድ በጣም ተቀባይነት ያለው ዓመት ነው። 32 ዓመት። አዎ። ሌሎች ስሌቶች ደግሞ ወደ 26 ዓመት፣ 29 ዓመት ወይም 39 ዓመት ይወስዱናል። የሚገርመው ግን እነዚህ ሁሉ ተለያዩ መነሻ ነጥቦችና ስሌቶች ቢኖሩም አብዛኛዎቹ ውጤቶች ከ20 እስከ 40 ዓመት ባለው ጠባብ ጊዜ ውስጥ መውደቃቸው ነው። ልክ ነህ። ዋናው ነጥብ ይሄ ነው። ዝርዝር ቀናቱ ላይ ከመጨነቅ ይልቅ አጠቃላይ የጊዜ ክልሉ ላይ ነው ትኩረቱ። ምንጮቹም የሚሉት ይሄን ነው። አዎ፣ ዋናው መከራከሪያቸው ትንቢቱ የኛውንም ስሌት ብንጠቀም በአስደናቂ ሁኔታ ወደ ኢየሱስ ክርስቶስ ታሪካዊ የሕይወት ዘመን ነው የምትጠቆመው ይላሉ። እንዲያውም በተቃራኒው እንደሞክሩት አንብቤያለሁ። እውነት ነው። ስሌቱን በተቃራኒው ይሞክሩታል። ለምሳሌ የኢየሱስ ስቅለት በ30 ዓመት እንደተፈጸመ አድርገን ብንነሳና በጊዜ ወደ ኋላ ብንቆጥር አዋጁ የወጣው መቼ ሊሆን ይችላል ብለው ይጠይቃሉ። እና ውጤቱስ? ውጤቱ እንደገና ከአርቴክስስ የንግስና ዘመን ጋር በጣም ይቀራረማል። ቆይ ግን ይሄ ሁሉ ስሌትና ማስተካከያ ሲታይ አንዳንድ ሰዎች ይህ ሆን ተብሎ መልሱን ለማግኘት ቁጥሮችን የማግጠም ያህል አይደለም ወይ ብለው ሊያስቡ ይችላሉ። በጣም ወሳኝ ጥያቄ ነው። ምንጮቹ ይህንን ትችት እንዴት ነው የሚመልሱት? በቀጥታ ባይመልሱትም የሚሰጡት አንድምታ ሁለት ነው። አንደኛ የጥንት ዘመን አቆጣጠር በተፈጥሮው ውስብስብ ነው። እውነት ነው። ስለዚህ ይህንን ውስብስብነት ማንጸባረቁ አይቀርም ይላሉ። ሁለተኛ ዋናው ትኩረት አንድን የተወሰነ ቀን ሚሊ ሰከንድ ድረስ በትክክል ማግኘት አይደለም። ዋናው ነገር ትንቢቱ በአጠቃላይ ወደ አንድ ተኮንክሬትኔት የታሪክ ዘመንና ክስተት እያመለከተ መሆኑን ማሳየት ነው ይላሉ። ገብቶኛል። ስለዚህ ተለያዩ መንገዶች ወደ አንድ አካባቢ መድረሳቸው ራሱ የማረጋገጫ ምልክት እንደሆነ ይቆጠሩታል። እሺ። ስለዚህ ከሰባው ሱባኤዎች 69ኙ ተቆጥሮ በመሲሁ መምጣት አበቁ። አዎ። ስለ መጨረሻው አንድ ሱባኤስ? ያ የመጨረሻው 7 ዓመትስ? ወዲያውኑ ቀጥሎ ቢሆን ኖሮ የምናውቀው ዓለም ከ2000 ዓመታት በፊት ማብቃት ነበረበት። በትክክል። ይሄ እንዴት ነው የሚታየው? እዚህ ላይ ነው እንግዲህ የትንቢቱ ትርጓሜ ሌላ አስገራሚ መታጠፊያ የሚያደርገው። እሺ። በቀረቡልኝ ሰነዶች መሰረት በ69ኛውና በ70ኛው ሱባኤ መካከል ትልቅ የጊዜ ክፍተት አለ። ክፍተት? ቆይ ባዶ ቦታ ማለቴ ነው? አዎ፣ ቅንፍ ወይም ክፍተት ይሉታል። ትንቢቱ ራሱ የተጻፈበት መንገድ ለዚህ ፍንጭ ይሰጣል ይላሉ። እንዴት? ምክንያቱም 70ውን ሱባኤዎች አንድ ላይ ከመጥቀስ ይልቅ 70 ሱባኤዎች፣ ከዚያ 62 ሱባኤዎች እና በመጨረሻውም አንድ ሱባኤ በማለት ይከፋፍላቸዋል። አወቃቆሩ ራሱ የተለያየ ነው። ልክ ነው። 70ና 62 ሱባኤዎች በድምሮ 69 ተያይዘው እስከ መሲሁ መምጣት ድረስ ይዘልቃሉ። የመጨረሻው አንድ ሱባኤ ግን ተነጥሎ ነው የተቀመጠው። ስለዚህ በ69ኛውና በ70ኛው ሱባኤ መካከል ያለው ይህ ክፍተት ልክ አንድ ፊልም ላይ ፖዝ እንደመቻን ነው ማለት ነው። ፍጹም ትክክለኛ አገላለጽ ነው። ቆጥረው ለ69 ሱባኤዎች ከሄደ በኋላ በመሲሁ መምጣት ፖዝ ተደርጎ በታሪክ መጨረሻ ላይ ፕሌይ ተጭኖ የመጨረሻዎቹ 7 ዓመታት ይቆጠራሉ። በትክክል። በዚህ ትርጓሜ መሰረት 69ኙ ሱባኤዎች 483 ዓመታት ተያይዘው አልቋሉ። አሁን ያለነው በዚያ ፖዝ በተደረገበት የጊዜ ክፍተት ውስጥ ነው። እና ያ የመጨረሻው 7 ዓመት ገና ወደፊት ይመጣል ማለት ነው። አዎ፣ ገና ወደፊት የሚመጣ ክስተት ነው። ይህ የ7 ዓመት ጊዜ ጸረ ክርስቶስ ተብሎ በሚጠራ ቃል በሚመሰረት ቃል ኪዳን እንደሚጀመር በጽሑፎቹ ተገልጿል። ይህ የመጨረሻው ሱባኤ
በሌሎች የመጽሐፍ ቅዱስ ክፍሎች ላይም ተጠቅሶ ይገኛል። አዎ፣ ምንጮቹ ይህንን ጊዜ ከሌሎች ትንቢታዊ መግለጫዎች ጋር ያገናኙታል። ለምሳሌ ዘመን፣ ዘመናትና ኩሌታ ዘመን የሚል አገላለጽ አለ። አዎ፣ ሰምቼዋለሁ። እንዲሁም 42 ወራት ወይም 1260 ቀናት የሚሉ ተገላለጾችም አሉ። እነዚህ ሁሉ የዚህን የመጨረሻ ሱባኤ ሁለተኛ አጋማሽ፣ ያ ማለት የ3 ዓመት ተኩል ጊዜ እንደሚያመለክቱ ይከራከራሉ። በጣም የሚገርመው ነው። ታዲያ የሰባው ሱባኤዎች ፍጻሜ ላይ ምን ይከሰታል? የዚህ ሁሉ ረጅም የጊዜ ሰሌዳ የመጨረሻ ግብ ምንድን ነው? የትንቢቱ ፍጻሜ 6 ዋና ዋና ነገሮችን ያካትታል ይላል። 6 ነገሮች? አዎ፣ በደልን ማሰወድ፣ ኃጢአትን መደምሰስ፣ ለዓመፅ ማስተሰረይ፣ የዘላለም ጽድቅን ማምጣት፣ ራእይና ትንቢትን መፈጸም እና ቅዱሰ ቅዱሳንን መቅባት ናቸው። እነዚህ በጣም ትልቅ ነገሮች ናቸው። በጣም ምንጮቹ ይህንን ሲተረጉሙ የኃጢአት ዕድል ከፍጥረት ውስጥ ሙሉ በሙሉ የሚወገድበት የመጨረሻው ስርየት እንደሆነ ያስረዳሉ። የኃጢአት ዕድል ራሱ ነው የሚወገደው? አዎ። ይህ ደግሞ የመሲሁ መንግሥት ወይም የ1000 ዓመት መንግሥት ከመመሰረት ጋር የተያያዘ ነው ብለው ያምናሉ። እንግዲህ አንድ ጥንታዊ እንቆቅልሽ ለመፍታት ስንሞክር በርካታ ተለዋዋጮች ያሉበትን አንዱ ስብስብ የጊዜ ሰሌዳ ተመልክተናል። በጣም ስብስብ። 2 የተለያዩ የቀን አቆጣጠር ስሌቶች አሉ። ለአዋጁ በርካታ ሊሆኑ የሚችሉ መነሻ ቀናት አሉ። እና ከሁሉም በላይ ደግሞ በትንቢቱ መካከል የተቀመጠ አንድ ትልቅ የጊዜ ክፍተት አግኝተናል። በጣም ያስደንቀው ነገር እነዚህ ጥንታዊ ጽሑፎች ዝርዝር የዘመን አቆጣጠርና የሂሳብ ትንታኔዎችን በመጠቀም ከተወሰኑ ታሪካዊ ክስተቶች ጋር እንዴት እንደሚተረጎሙ ማየት ነው። አዎ፣ ስሌቶቹ ወደ አንድ ትክክለኛ መልስ ባያደርሱንም ሊሆኑ የሚችሉ አማራጮችን በማቅረብ የታሪክና የትንቢት መገናኛ ነጥቦችን እንድንመርምር ያስችሉናል። የትርጓሜው ጥልቀት ምን ያህል እንደሆነ በግልጽ ያሳያል። ለአድማጮች የምናስተላልፈው የመጨረሻ ሐሳብ ምንድን ነው? ከዚህ ሁሉ ውይይት በኋላ እኔ ምለው በቀረቡልን ሰነዶች መሰረት የዚህ ሁሉ ትንቢትና የመጨረሻው ጊዜ ዓላማ ቀናትን መቆጠር ብቻ አይደለም፣ ከዛ የዘለለ ነው። ቁጥሩ የዘለለ? አዎ፣ በውስጡ የሚፈጸሙት ክስተቶች እንደ ሰማያት ትንሣኤ ያሉ በመጨረሻ መለኮታዊ ትእዛዛት እውነተኛ መሆናቸውን ለማረጋገጥ ታልመው ናቸው። ማረጋገጫ? አዎ፣ ማረጋገጫ። ይህ ማረጋገጫ ደግሞ በተራው ጥርጣሬንና የኃጢአትን ዕድል ከፍጥረት ውስጥ ያስወግዳል ይላሉ። ስለዚህ ትንቢቱ ከጊዜ ሰሌዳው ባለፈ የኃጢአትና የጥርጣሬን ችግር በሰፊው መፍታት ላይ ያተኩራል። በትክክል። ዋናው ነጥብ የጊዜ ሰሌዳው ሳይሆን የፍጻሜው ዓላማ ነው። በጣም እናመሰግናለን። እኔም አመሰግናለሁ።